ለዘላለም ይባረክ። የአምላካችን የእግዚአብሔር ስም ለዘላለም ይባረክ በኢየሱስ ክርስቶስ። ዘንድሮ አንድ ትልቅ ነገር አለ። አንድ ትልቅ ክብር አለ በኢየሱስ ክርስቶስ። ያንን የሚያገኘው ከእግዚአብሔር ጋር የተጣበቀ ነው። ያንን የሚያገኘው የጸለየ ነው። ምክንያቱም የሚጸልዩ ሰዎችን የሚገፋቸው ነገር አለ። የሚጸልዩ ሰዎችን የሚዋጋቸው ነገር አለ። ያው ጌታ ምስክሬ ነው በኢየሱስ ክርስቶስ። ይህን ግንቦት ወር በኢየሱስ ከእግዚአብሔር ጋር ነው ያለሁት። በኢየሱስ ተጣብቀን በኢየሱስ ላለቀው ይዤዋለሁ። በኢየሱስ ይህንን እግዚአብሔርን ላለቀው በኢየሱስ ክርስቶስ። ይሄ እግዚአብሔር በምድረ በዳዬ ላይ ልምላሜ ነው ብዬ ይዤዋለሁ። ይሄ እግዚአብሔር በሞቴ ላይ ህይወት ነው ብዬ ይዤዋለሁ። ይሄ እግዚአብሔር በማጣቴ ላይ ማግኘት ነው ብዬ ይዤዋለሁ። ይሄ እግዚአብሔር በህመሜ ላይ ፈውስ ነው ብዬ ይዤዋለሁ በኢየሱስ ክርስቶስ። ዘንድሮ አንድ ነገር አለ። አንድ ትልቅ ክብር አለ በኢየሱስ ክርስቶስ። እየተጫነ ጠላቴን እጁን በአፉ ላይ የሚያስጭን ክብር በኢየሱስ ክርስቶስ እግዚአብሔር ያደርጋል። ደመናም የለም ዝናብም የለም። ይህንን ባዶ ሸለቆ ውሃ የሚሞላ ልዑል እግዚአብሔር በተቀደሰ መቅደሱ ላይ እኔ ብቻ ቃሉን ከፍ አድርገዋለሁ። ያኔ ሟርተኛው ይወድቃል። እኔ ብቻ ቃሉን ከፍ አድርገዋለሁ። ያኔ ደጋሚ ይወድቃል። እኔ ብቻ ቃሉን ከፍ አድርገው። ያኔ የአመፃ ልጅ ይወድቃል። እግዚአብሔር ያየው ድግስ አለ። እግዚአብሔር ያየው በረከት አለ። እግዚአብሔር ያየው በኢየሱስ የተጫነ በኢየሱስ የከበረ በጌታ በኢየሱስ ክርስቶስ እየጎረፈ ያለ በኢየሱስ ክርስቶስ እግዚአብሔር ለሚወዱት ያዘጋጀው ሊያውም ለኔ ለልጁ ለመስፍን ያዘጋጀው በረከት አለ። እኔ ብቻ በኢየሱስ ክርስቶስ በአምላክ ፊት ሆናለሁ። በኢየሱስ ዘንድሮ ከእግዚአብሔር ጋር እንጣብቃለን፣ እናስመልጣለን፣ እናመልጣለን። ከእግዚአብሔር ጋር እንጣብቃለን፣ እንጸልያለን፣ እንተርፋለን፣ እናስተርፋለን በጌታ በኢየሱስ ክርስቶስ። እግዚአብሔር ለዘላለም ከፍ ይበል በኢየሱስ ክርስቶስ። የእስራኤልን አምላክ ቅዱስ እግዚአብሔርን ታምኖ ሰው ምድረ በዳ ላይ ካልቀረ በኢየሱስ ክርስቶስ እግዚአብሔር ከረዳው በኢየሱስ ክርስቶስ አሁንም የአምላኩን የእግዚአብሔርን ስም ይጠራል። ዛሬም የእግዚአብሔርን የአምላኩን ስም ይጠራል። ለነገም እግዚአብሔርን ይጠራዋል። ምክንያቱም እግዚአብሔር አምላኩ ሲጠራ በኢየሱስ ክርስቶስ የሚመልስ አምላክ፣ እግዚአብሔር አምላክ ሲጠራ የሚሰማ አምላክ፣ እግዚአብሔር አምላክ ሲጠራ በኢየሱስ ክርስቶስ የሚደርስለት አምላክ ነው። ምክንያቱም በዘመናት መካከል ታላቅን ነገር የሚያደርግ በዘመናት መካከል ኃያልን ነገር የሚያደርግ እግዚአብሔር ነው። እግዚአብሔርን ታምኖ ማንም ምንም አይሆን በኢየሱስ ክርስቶስ አለ። ክብር ከፊት አለ፣ ውጊያ ከኋላ አለ፣ ድል ከፊት አለ፣ ዲያብሎስ ከኋላ። ምክንያቱም ኃይለኛ የሆነ እግዚአብሔር ከኛ ጋር ነው። እግዚአብሔር በኃይሉ የበረታ አምላክ ነው። እግዚአብሔር ጻድቅ የሆነ አምላክ ነው። እግዚአብሔር ኃያል የሆነ አምላክ ነው። ሁሉም በስልጣኑ ማድረግ የሚችል በሁሉ ላይ ስልጣን ያለው በኢየሱስ ክርስቶስ እግዚአብሔር መልካም። ብቻ አንተ ይህንን ወንጌል በኢየሱስ ክርስቶስ ለሰሙትም ላሰሙትም በኢየሱስ አሰማ በኢየሱስ ክርስቶስ። ምክንያቱም በምድር ላይ ስትኖር የእግዚአብሔርን ታላቅነት የእግዚአብሔርን ኃያልነት ልታወራ ነው ያለው በጌታ በኢየሱስ ክርስቶስ። የእግዚአብሔር ኃያልነት በአንተ ሊጠራ፣ የእግዚአብሔር ገናናነት በአንተ ሊጠራ፣ እግዚአብሔር በአንተ ሊከብር ከወደደ የወደደህን አምላክ እግዚአብሔርን አክብረህ ላፈው። ምክንያቱም በእግዚአብሔር ጊዜ የእግዚአብሔር ወንጌል አገልግለን እናልፋለን። በእግዚአብሔር ዘመን የእግዚአብሔር ወንጌል አገልግለን እናልፋለን። እኛ ይሄንን ስናደርግ እግዚአብሔር አምላክ የሚያመጣው ለውጥ አለ። ይህንን ስናደርግ እግዚአብሔር አምላክ የሚፈውሰው ትውልድ አለ። ይህንን ስናደርግ እግዚአብሔር የሚያስመልጠው ትውልድ አለ። አለን፣ አልጠፋንም። በኢየሱስ ክርስቶስም አልሞትንም፣ አለን፣ በህይወት አለን። በኢየሱስ ክርስቶስ የእግዚአብሔርን ምሕረት እያወራን የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት እያወራን አለን። ምክንያቱም መልካምነቱን ሊያወሩ ብዙዎች አልቻሉም። ደግነቱን ሊያወሩ ብዙዎች አልቻሉም። እኔና እናንተ ግን የእግዚአብሔርን በጎነት ልናወራ እድልን አግኝተናል። እድልን ካገኘን እንዲህ እንበለው ወዳጆቼ ስሙኝ፣ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ሃሌሉያ።